ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው ልዩ ዝግጅታችን የከተማና መሰረተ ልማትን በተመለከተ አጠር ያለ ሐሳብ ልናነሳ በዚህ በስቱዲዮአችን ክብርት ወይዘሮ ጫልቱ ሳኒ የከተማና መሰረተ ልማት ሚኒስትርን ጋብዘናል። ከሳችሁ ጋር ቆይታ የምናደርግ ይሆናል። እንድትከታተሉን በአክብሮት ጋብዣለሁ። ክብርት ለሰጡን ጊዜ ከልብ አመሰግናለሁ። አመሰግናለሁ። እንግዲህ ቀዳሚ ማረጋው ጥያቄ ከዚህ በፊት በነበረን አጠቃላይ የሀገር ስርዓት ውስጥ አብዛኛው ወይንም ሙሉ በሙሉ የሚባለው ትኩረት ወደ ግብርናው ዘርፍ ላይ መዘነ ነበር። ከቅርብ ዓመታት ወዲህ ደግሞ በዛ ዘርፍ ኢኮኖሚ ማዕከል በማድረግ የሚሰሩ ስራዎች አሉ። ከዚህ ጋር አስተሳስረን ስናይ እንግዲህ አንደኛው የከተማ መሰረተ ልማት ጋር የተገናኘ ስራ ነው። ይህንን ስራ ስንመለከተው የተከናወኑ የኮሪደር ልማቶችና ዘመኑን የዋጀ ከተማ ከመፍጠር አንፃር እየተከናወኑ ያሉ ስራዎች እንዴት ይገለጻሉ? እሺ እኔም አመሰግናለሁ በቅድሚያ ይሄንን እድል ስላገኘው። እንግዲህ የኢትዮጵያ በከተሜነት ዘለግ ያለ ዘመናት ታሪክ ያላት ናት እንደ ሀገር። ግን ደግሞ በጣም ረጅም የከተሜነት ታሪክ ያለን ሀገርና ህዝብ ሆነን ስናበቃ ያንን የሚመጥን ያንን ጊዜ ያንን ቆይታ የሚመጥን የከተሞች እድገት ማሳካት ላይ ደግሞ ብዙ የሚቀሩን ክፍተቶች እንዳሉ ማየት ማንሳት ያስፈልጋል። እንግዲህ ዛሬ ላይ ከተሞቻችን በከፍተኛ ደረጃ መነቃቃት በከፍተኛ የእድገት ጎዳና ውስጥ ገብተዋል። ለዚህ ዋነኛው መነሻ እና ምክንያት ብለን ማንሳት የምንችለው በተለይ ከለውጡ መንግስት ወዲህ የብዝሃ ዘርፍ የእድገት አማራጭን መጠቀም ከምንም በላይ ትኩረቱ ወዲህ ብዙ ዘርፍ ላይ ብዝሃ ዘርፍ ራሱ መባሉ ብቻ አይደለም ያለ የመጥኑ ስራዎች መሰራት በመጀመራቸው ለከተሞቻችን ትልቅ እድል ነው ብዬ ነው ማስበው። እንግዲህ አንተም እንደምታውቀው ካሁን በፊት ያው የገጠር ክፍለ ኢኮኖሚውን ስናሳድግ ግብርናው ሲሻሻል ገጠር ካደገ ብቻ ነው ከተማ ሊያድግ የሚችለው፣ ከተማ ራሱን ችሎ የሚያድግ አይደለም፣ ከተማ ጥገኛ ነው የሚለው በንግግር ብቻ ሳይሆን በፖሊሲ ደረጃም ተቀርጾ ሲሰራበት የነበረበትን መንገድ እናስታውሳለን። ግን በሪያሊቲው ደግሞ ካየን ከዓለምም በሳይንሱ በኢኮኖሚ አናሊሲስትም ከዚህ ጋር የሚያያዝ ነገር የለውም። ከተሞች ራሳቸው ገቢ ማመንጨት የሚችሉ ራሳቸው ለኢኮኖሚ እድገት የራሳቸውን አስተዋጽኦ ማበርከት የሚችሉ እንጂ ጥገኞች እንዳልሆኑ ነው የምናውቀው። ለዚህ ነው የዓለም የኢኮኖሚ እድገት ትልቁን ጂዲፒ ድርሻ ያለው ከተሞች ናቸው። ወደ 80% የሚሆነው ገደማ የዓለም ጂዲፒ ከከተሞች ነው የመነጨው። በተመሳሳይ መንገድ የኢትዮጵያ ከተሞችም ወደ 55.4% ለአጠቃላይ ለሀገር ምርት እድገት የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። ስለዚህ ቀደም ብለው ከነበረው የለውጡ መንግስት ትልቁ ዲፓርቸር ብለን የምንለው ከተማን የሚያይበት ምልከታ ቶታሊ የተቀየረ መሆኑ፣ ከተሞች ጥገኞች ሳይሆኑ ከተሞች ለእድገት ሞተር እንደሆኑ የእድገት መሪዎች እንደሆኑ የብልጽግና ፊት እንደሆኑ በፊት በነበረው አተያይ ከተሞች የጉስቁልና የስራ አጥነት የመልካም አስተዳደር እጦት ማዕከል ናቸው ተብሎ በስጋትም ነበር በዛ ደረጃ ይታይ የነበረው። ግን ከለውጡ መንግስት ወዲህ ከተሞች ምንም አይነት ችግር እንኳን ቢኖርባቸው ግን በመንሰራቸው ስራዎች የብልጽግና ማሳያ እናደርጋቸዋለን ተብሎ በፓርቲ የተወሰዱ አቅጣጫ ዛሬ ላይ እውነትም የብልጽግና መገለጫዎች ናቸው። ከተሞች እንግዲህ የሀገር ፊት ናቸው አይደል? አንድ ሰው በፊቱ እንደሚታወቀው ሁሉ የአንድ ሀገርም ከተሞች ልክ እንደ ፊት ሁሉ የሀገራቸውን በማስተዋወቅ ሂደት ውስጥ ከተሞች ትልቅ ሚና ድርሻ ይጫወታሉ። እየሆነም ያለው እሱ ነውና አንደኛው ከአተያይ አኳያ የመጣው ሽፍት ቀላል ነው ተብሎ አይደለም። በሁለተኛው ደረጃ ብዝሃ የኢኮኖሚ ዘርፍ እድገትን መያዝ አንዱን አሳድገን ተመልሰው ወደ ሌላኛው መተን እናሳድጋለን ሳይሆን ሁሉም ማደግ በሚችለው ፖቴንሻል በጸጋው ልክ ማደግ አለበት የተባለው መንገድ እጅግ አስተማሪ ነው። ከተሞቻችንን ቀይሯል ብዬ አስባለሁ። እንግዲህ አንዱ ዋነኛው ትልቁ ዛሬ ላይ ከተሞቻችን እንዲነቃቁ የተደረገበት ዋናው ምክንያት እና መገለጫ ብለን የምናነሳው የኮሪደር ልማት ጋር ተዳንሳው ነው። እንግዲህ ኮሪደር ልማት ባለፉት 80-90 ዓመታት በፊት ያደጉ ሀገራት ከተሞቻቸው ሲያነቃቁ ከተሞቻቸው መልሰው ከዘመናዊነት ጋር ከምህዳሩ ጋር ማስታረቅ የጀመሩበት መንገድ የህዝብ እድገት እንግዲህ ናቹራል ነው። ከዛ ከህዝብ እድገት ከኢኮኖሚ እድገት አኳያ ቀድሞ የነበረ መሰረተ ልማት ሳይቻቻል ሲቀር
ፕሮአክቲቭሊ አብዛኛው ሲመራ የነበረ ካለመሆኑ ጋር ተያይዞ ከተሞቻቸው መልሰው ህይወት ሲሰጧቸው መልሰው ከዘመናዊነት ጋር ሲያስታርቁ የኮሪደር ልማትን ሰርተዋል። አንዳንድ ሀገራት ኮሪደር ልማትን ሲሰሩ መንገድ ላይ ብቻ ትኩረት አድርገው ሲሰሩ ነበር። አንዳንድ ሀገራት ኒውዮርክን ጨምሮ ህንፃ ኮንክሪት ላይ አጠቃላይ ቢልዲንግ ኢንፍራስትራክቸር ላይ ትኩረት አድርገው ሲሰሩ ነበሩ። አንዳንድ ሀገራት ደግሞ አሁን ሌትሊ እንኳን የከተማነት ስራ የጀመሩ የተፈጠሩ እነ ዱባይ እነ ሲንጋፖርን ማየት እንችላለን። በጣም ኢግናይት የሆኑ ብርሃናማ እና ውበት ላይ ትኩረት አድርገው ሲሰሩ እንደነበረ እናያለን። እንግዲህ እኛ ደግሞ እንደ ሌት ከመር አድቫንቴጅ ከኋላ እንደመምጣታችን መጠን እኛ አንዱን ያጎደለው እኛ ደግሞ ሙላት አለብን ብለን በዛ ሀሳቤ ስራዎቻችንን ጀምረናል። ከምንም በላይ ግን የኮሪደር ልማት ስራዎቻችን ሀሳብ አመንጪ ክቡር ጠቅላይ ሚኒስትራችን መሆኑንና አጠቃላይ የከተማ ልማት ዘርፉ እንዴት መመራት አለበት የሚል ራሳቸው ፓወርፖይንት አዘጋጅተው የኢትዮጵያ ወደ 32 ከተማ ከንቲቦችን ጠርተው ቁጭ ብለው ፓወርፖይንት አዘጋጅተው ከተማ እንዲህ ነው የሚመራው ብለው አስተምረውም ጭምር ነው ዛሬ በአዲስ አበባ የኮሪደር ልማት ስራ ተጀምሯል። እጅግ ታሪካዊ የሚባል ተአምር ሊመስል በሚችል መንገድ የተሰራው ስራ እኛ በውስጡ ስላለን ብዙ ላናውቀው እንችላለን። ግን ከውጭ የሚመጡ ሰዎች በጣም በተአምር በሚደነቁበት አጠቃላይ ሁኔታዎቻችን እየቀየረ የኢትዮጵያ ልክ ያሳየ የማንነታችን መገለጫ የይቻላል መንፈስ ማሳያም ጭምር የሆነ የኮሪደር ስራ በአዲስ አበባ ከተማ ተጀምሯል። ዛሬ ላይ ወደ 73 የሚሆኑ የኢትዮጵያ ከተሞች አዲስ አበባ ከተማ ገና መጀመሪያ አካባቢ ላይ በተለይ መሰረተ ልማቱ ሲፈርስ ከሌላ ከተማ ከንቲቦችን አምጥተን ወደ 34 ገደማ ቢሆኑ መጥተው ሲፈርስ ምክንያቱም ሰው ዛሬ ላይ የተገነባውን ነገር ሲመለከት ቀድሞም የነበረ መስሎ ሊሰማው ስለሚችል ከመፍረሱ በፊት በመፍረስ ሂደት ከፈረሰ በኋላና ከተሰራ በኋላም ደግሞ መጥተው እንዲያዩና አዲስ አበባ ላይ የተጀመረው ስራ ደግሞ መላው የኢትዮጵያ ከተሞች ጋር መድረስ እንዲችል ከፍተኛ ስራ ስናደርግ ቆይተናል። ኢንስቲቱሽናላይዝ ለማድረግ ጥረት አድርገናል። ተቋም ኖሮት በዛ እንዲመራ እንደ ከተማና መሰረተ ልማት ሚኒስቴር አንድ አማካሪ ስቴት ሚኒስትር አለ። በሱ እንዲመራ በየቀኑ የከተማ ኮሪደር የሚሰራበትን ራሴ የጋራ ፕላትፎርም አለን። በሱ በየቀኑ ሀሳብ የምንለዋወጥበት የምንደግፍበት በአካልም በስልጠናም በተለያዩ ድጋፍ ደግሞ የኮሪደር ስራዎቻችንን እያቀጣጠልን ዛሬ ላይ እንግዲህ የኮሪደር ልማት እንደው ምንድነው የሚል ሰው የለም። እኔ ጋር ለምን አልመጣም የሚል ዘጋኔ መጣ ነው። ይሄ በከፍተኛ ደረጃ ከተሞቻችንን ቀይሯል፣ ገጽታ ቀይሯል፣ አዳዲስ ኢኮኖሚዎች ተፈጥረዋል፣ የስራ እድል ተፈጥሯል። ባህላችንን የስራ ባህል ችግሮቻችንን ከርብ አድርገንበታል። ለምሳሌ በኮንስትራክሽን ዘርፍ የሚታወቀው ዝናብ ከዘነበ ኮንስትራክሽን አይሰራም። ዛሬ ግን ዝናብ እየዘነበም ጭምር ይኸው በጥራት በፍጥነት በአዳዲስ ቴክኖሎጂ ኢንተግሬት እያደረገ ስራ እየተሰራ ያለ መሆኑን ማየት ይቻላል። የሀገር የማስፈጸም አቅም፣ የመንግስት የማስፈጸም አቅም፣ የአመራር የማስፈጸም አቅም እየተገነባበት ያደገበት ነው ብሎ መውሰድ ይቻላል። ሎካል ያሉ ኮንትራክተሮች በጥቃቅንና አነስተኛ የተደራጁ ከሌላ ከውጭ ሀገር ሳይሆን ተመቶ ተአምር እየተሰራ ያለው ኢንክሉዲንግ የአዲስ አበባ የወንዝ ዳርቻ ፕሮጀክትን ማየት እንችላለን። ሎካሊ የተፈጠሩ አቅሞችን በማስተባበር እየተሰሩ ያለበት ስራ እጅግ የሚያስገርም የሚያስደምም ነው ብለን ማለት እንችላለን። ከውበት ከስራ እድል ፈጠራ ከኢኮኖሚያዊ ተጠቃሚነት በስተጀርባ ደግሞ ያለው የፍትሃዊነት የእኩልነት የኔነት ስሜት የሚንጸባረቅበት ከተማ እንግዲህ ባለቤት የከተማ ባለቤት የሚባለው መንግስት አይደለም፣ ማስተዳደር አይደለም። የከተማ ባለቤት የከተማ ነዋሪ እንደመሆኑ መጠን ከፍተኛ የኔነት ስሜት የሚንጸባረቅበት ነው። የማህበራዊ አገልግሎት የሰፋበት የዲሞክራሲ ስርዓት ግንባታ መሰረትም ናቸው፣ ነጸብራቅም ናቸው ከተሞች። ከተሜነት ቋንቋ ነው፣ ከተሜነት ማንነት ነው። ከተሜነት ከሃይማኖት ከብሔረሰብ በላይ ማግባባት የሚችል ትልቅ አቅም ነውና ከዚያ አኳያ እኛ እንደ ሀገር ልንፈጥር የምንፈልገውን ናሬሽን አዲስ የኢትዮጵያ ትርክት የምንፈጥርበትን ከተሞች እንደመሆኑ መጠን ከተሞቻችን ዛሬ ላይ እንግዲህ ራሱ የማንነት መገለጫ መግባቢያ ቋንቋም እየሆነ የመጣበትን መንገድ ማየት እንችላለን። በከፍተኛ ደረጃ አካባቢ እየተቀየረ ያለበት ፕላንኛ 30-30-40 ብለን የምናወጣቸው ፕላኖች አሉ። ለኛ ፕላኖች በወረቀት ላይ ነበሩ፣ ለዘላለም ላለፉት ዘመናት ነበሩ። ግን ደግሞ ያ መሬት ላይ መውረድ የቻለው
በኮሪደር ስራና በዚህ በለውጡ ዘመን ማለት እንችላለን። ከተማ ሲታሰብ የሚታሰብበት ሌላ አይነት አውድ አለ። የተለያዩ ማንነቶች በጋራ የሚኖሩበት ነው። እንግዲህ እነዚህ የተለያዩ ማንነቶች በጋራ የሚኖሩበት አውድ ከሆነ በዚህ ጉዳይ ላይ የሚመራው አካል፣ አስተዳደሩን የሚያሳልጠው አካል፣ ፍትሃዊነቱን የሚያረጋግጠው አካል ብቃት ሊኖር ይገባል የሚል እምነት አለ። ስለዚህ ብቃት ያለው አመራር ከመፍጠር አንፃር የከተማና መሰረተ ልማት ሚኒስቴር ምን አይነት ስራዎች እየሰራ ነው? እነዚህ ላይ እየተፈጠሩ ላሉ አዳዲስ ከተሞች ብቁ የሆነ አመራርን መስጠት እንዲቻል። በጣም ጥሩ። የከተማ እንግዲህ ተቋም ነው የምንለው። ከተማ ሴክተር ሳይሆን ከተማ ስፔስ ነው የምንለው። ከተማ ውስጥ የሚኖረው ሰው ደግሞ ከሌላው አካባቢ ሰዎች አጀንዳ መፍጠር የሚችል በኢኮኖሚም፣ በፖለቲካም፣ በማህበራዊ እድገቱም ሻል ያለ እንደመሆኑ መጠን ከተማ ኮምፕሌክስ ባህሪ አለው። ይህንን ተረድቶ ደግሞ መምራት ለሚችለው አመራር ምን እየተሰራ ነው ያለው የሚለው በጣም ትክክለኛ ጥያቄ ነው። እኛም እንደ ከተማና መሰረተ ልማት ሚኒስቴር አዲስ ፖሊሲ እያዘጋጀን ነው ያለነው ከጊዜው ጋር መሄድ የሚችል። ከአሁን በፊት የነበሩ የከተማ ልማት ፖሊሲ ነበረን፣ ግን ደግሞ ከጊዜው ጋር መዋጀት ያለበት ስለሆነ አንዱ በትኩረት በፖሊሲው ማድረስ የምናደርገው በትኩረት እየሰራንበት ያለነው ከአመራር ጋር የሚያያዝ ነው። እንግዲህ ይሄንን ኮምፕሌክስ የሆነ ኢንቲቲን፣ ኮምፕሌክስ የሆነ ማንነትን፣ ኮምፕሌክስ የሆነ ፍላጎትን ተረድቶ መምራት የሚችል አመራር ለማብቃት እኛ በከፍተኛ ደረጃ እየሰራን እንገኛለን። እሱም የሲቪል ሰርቪስ ዩኒቨርሲቲ ጋር በጋራ በመሆን ያጫጭር ጊዜ ስልጠና በተለያየ ስልጠና እንሰጣለን። ይሄ ስልጠና በቴክኒክና ሙያም እንዲሁም ደግሞ የሱሉልታ በሚገኘው የአመራር ልህቀት ማዕከልም ከመጀመሪያ ዲግሪ፣ ሁለተኛ ዲግሪ እስከ ሶስተኛ ዲግሪ እስከ ፒኤችዲ ድረስ በአርበን ሴክተር ላይ በከተማ ዘርፍ ላይ እናሰለጥናለን፣ እናስተምራለን፣ እናበቃለን። ይሄ የበቃው ሰው ወጥቶ ዘርፉ ላይ ወጥቶ እንግዲህ የከተማው ስፔስ ላይ ስራ በሚሰራበት ወቅት ዛሬ ላይ ለውጥ እያመጣን ነው፣ ተደማሪ ውጤቶች ብለን ማለት እንችላለን። እንዳውም እኛ እንደ ቻሌንጅ ብዙ ጊዜ የምናስበው የምናየውን በስራ ሂደት ውስጥ በዘርፉ ላይ የተመረቁ የተማሩ ሰዎች በዘርፉ ላይ ከመስራት ይልቅ በተለያየ የስራ አሳይመንት ሌላ ቦታ ላይ መመደብ አለ። እሱን ከፓርቲ ጋር በጋራ እየሆንን እየሰራ እንገኛለን። ይሄ ማለት ሌላ ዘርፍ ላይ የሚሰራ ሰው ለሀገር እድገት አስተዋጽኦ የለውም አያበረከትም ለማለት ሳይሆን፣ ግን ደግሞ በተማረበት ዘርፍ ላይ ሲሰራ ከተማ ውስብስብ ማንነት አለው ብለን ካልን ያንን ተረድቶ መምራት የሚችል ኃይል መፍጠር አለብን ብለን ስለምናስብ እሱን ነው አንዱ እንደ ቻሌንጅ የምናነሳው። ይሄ እንደተጠበቀ ሆኖ ከሌላ የውጭ ሀገር አጋር አካላት ጋር በጋራ በመሆን በተለይ እነኚህ ሰከንደሪ ሲቲስ ላይ የሜትሮ ካፒታል ሲቲያችንም አመራሮች ጨምረን በተለይ የሳውዝ አፍሪካ የሜራ ሊደርሺፕ ኢንስቲትዩት ከሚባል ጋር በጋራ እየሰራን እንገኛለን። ይሄ ምንድነው? አመራር ሌጋሲ ቤዝድ የሆነ የሊደርሺፕ ስታይል መከተል ይጠበቅበታል በሚል አንድ አመራር አንድ ከተማ ላይ ሲሄድ ከተማዋ አንድ ቦታ ላይ ያለች ከዚህ ቦታ አንስቼ እንዲህ አይነት ሌጋሲ ወይንም ደግሞ አሻራን ጥዬ አልፋለሁ ብሎ ማለት እንዲችልና የችግሮች ሁሉ ቁንጮ የሆነውን አንዱን ትልቁ ችግር ላይ ትኩረት ማድረግ እንዲችል ካልሆነ ከንቲባ ስብሰባ እየሰበሰበ ከንቲባ ህዝብ እያወያየ ብቻ ምንም አይነት አሻራ ሳይኖረው ካስተዳደረ ያ ከተማ ትክክለኛ አሻራ ጥሎ መሄድ አመራር ማግኘት የማይቻል ስለሆነ ያ የትምህርቱ እንደተጠበቀ ሆኖ ግን ደግሞ ኤክስፒሪየንስ ከውጭ ሀገራት ካለም እንደሚያገኙበትን መንገድ ለከተሞቻችን እያመቻቸን ከፍተኛ ስልጠና፣ ከፍተኛ የማቴሪያልና የእውቀት ድጋፍ እያደረግን እንገኛለን። ከዋና መዲናችንም ጀምሮ ሌሎች እንደዚሁ ሌጋሲ ይዘው አመራሮች ከተሞቻቸውን እየመሩ ነው። በዚህ ደግሞ ከፍተኛ ለውጥ እያመጣን ነው ያለነው። እሱን ደግሞ በሂደት እያሰፋን የምንሄድበትን ሜካኒዝም እየተነጋገርን ስራ እየሰራን እንገኛለን። እያንዳንዱ ከተማ ደግሞ የራሱ የሆነ መገለጫዎች አሉት፣ የሚያድግበት ደግሞ የተለያዩ አማራጮች አሉ። ስለዚህ እያንዳንዱ ከተማ የራሱን ጸጋ ተከትሎ እንዲያድግ ምን አይነት አሰራሮች ተበጅተውለታል? ከዚህ ጋር የይዘን ደግሞ በ2040 የምንጠብቀውን የከተሞች ምጣኔ ምን ቦታ ሊደርሱ ማየት የሚጠበቀው? ጥሩ። አንዱ ዲፓርቸር እንግዲህ ቅድም ለማንሳት እንደሞከርኩት የከተማ አተያይ ምልከታ ቶታሊ ተቀይሯል ብያለው። አንዱ የምልከታ ለውጥ ከተሞች ሴንትራላይዝድ የሆነ ፕላን በአንድ ከለር፣ በአንድ ማንነት፣ በአንድ የእድገት ጎዳና ብቻ መሄድ እንደሌለባቸው ከተሞች ፍሌክሲብል ሆነው ራሳቸውን ማስተዳደር እንዲችሉ፣ ይሄ ፉሊ ኢምፓወርድ መሆን እንዲችሉ፣ ራስ ገዝ መሆን እንዲችሉ፣ ይሄ በገቢም
በዲዛይንም በፕላንም በተሰጣቸው ተፈጥሮና ማንነት እንዲሁም ደግሞ ጸጋ ማደግ እንዲችሉ የተፈቀደበት መንገድና ለዛም ደግሞ ከፍተኛ ድጋፍ በመንግስት በኩል እየተደረገ ያለበት መሆኑን ማንሳት ይቻላል። ለምሳሌ አንድ የቱሪዝም ከተማ ናቹራሊ የቱሪዝም ከተማ መሆን እየቻለች ግን ደግሞ የኢንዱስትሪ ከተማ መሆን ይገባሻል የሚል ሴንትራሊ ፑሽ የምትደረግበት መንገድ የለም። በፊት እንደዚህ አይነት ሁኔታዎች ነበሩ። ዛሬ ላይ ከተሞች በራሳቸው ነፃነት ተሰምቷቸው አዳፕቲቭ የሆነ የሊደርሺፕ ሁኔታን እየተከተሉ የራሳቸው በማደግ ጸጋቸው ልክ ማደግ እንዲችሉ የተለያየ ከለር ደግሞ እንዲኖራቸው የውሃ ከተማ፣ የባህል ከተማ፣ የቱሪዝም ከተማ፣ የኢንዱስትሪ ከተማ፣ የሃይቴክ ከተማ እምንላቸው አይነት ከተሞች እንዲኖሩ በክላስተሪንግ አፕሮች ስራ እየሰራን እንገኛለንና ይሄም አንዱ ጸጋ በራሳቸው በማደግ አቅማቸው ልክ ማደግ እንዲችሉ ተመሳሳይ ከለር እንዲኖራቸው አይፈልግም። የራሳቸው ማንነት የራሳቸው ጸጋ ያላቸው ስለሆነ እሱን በራሳቸው መንገድ ማደግ እንዲችሉ ይሄ ሲባል ግን ሴንትራሊ ደግሞ ከናሽናል ፕላን ወደ ሪጂናል ስፓሻል ፕላን ይሄ ደግሞ ወደ ከተማ በመዋቅር ፕላንና ወደ ሰፈር ፕላን ተቀይሮ በፕላን ደግሞ መናበብ እንዲችሉ ክልል ከክልል ጋር በፕላን መገናኘት እንዲችል ክልል ከፌደራል ጋር በፕላን መገናኘት እንዲችል አገር ደግሞ ከሌላው አገር ጋር ደግሞ በመሰረተ ልማት ቅንጅት ደግሞ መገናኘት እንዲችል ከፍተኛ ስራ እየተሰራ ለውጥ እየመጣ ያለበት መንገድ ማየት እንችላለን። ይሄንን የሚረዳ የሚመራ አመራር ከጊዜ ወደ ጊዜ እየተፈጠረ መሆኑንና አቅም እየዳበረ መሆኑ ያለበትን ማንሳት ይችላል። ሌላው ደግሞ ዓለም በተለያየ የከተማ እድገት ውስጥ እየተጓዘች ስማርት የሚባል ከተማ አለ። ስማርት ደግሞ አልፎ ኢንተሊጀንት ከተማን ወደ መገንባት ራዕይ ላይ ከፍ ብለው እየተገበረ ይገኛል። እንደ ኢትዮጵያ ደግሞ ስማርት ከተሞችን የመገንባት ስራዎች ተጀምረዋል። እነዚህ ስማርት ከተሞችን መገንባት ሲባል ደግሞ አሁን የሚያካታቸው ነገሮች አሉ። ስማርት የሆነ ኢኮኖሚ ይፈልጋል ወይም የኢኮኖሚ ስርዓትን ይከተላል። ስማርት የሆነ ገቨርናንስ ወይም ማስተዳደርን ይከተላል። ከዛ ውጭ ስማርት የሆነ ፖፑሌሽን ወይ ደግሞ ለቴክኖሎጂ በጣም ቅርብ ሆኖ በደንብ በተሳለጠ መንገድ ያንን ሊጠቀም የሚችል ዜጋን መፍጠር ይታሰባልና እነዚህ ነገሮች በአጠቃላይ ያማከለ ለአጭር ጊዜ ሲሆን እውነት ለቀጣዩ ኢትዮጵያ በሚመጥን ልክ ስማርት ከተሞችን በመገንባት ረገድ እየተሰሩ ያሉ ስራዎች ምን ያህል ግባቸው እንዲመጡ ጥረት እየተደረገ ጥሩ የዓለምም ዕጣ ፈንታ ከተሜነትን ማስፋፋት ነው። አብዛኛው ሀገር ኤክስፕሎይት አድርገው ማቹር አድርገው የከተማ መጠጥናቸው በጣም ጥቂት ይባል በሚችል ወይ ደግሞ 100% ወደ ከተሜነት የቀየሩ ሀገራት አሉ። እኛ ጋር ደግሞ ስታይ በጣም ገና ያልተነካ ነው ማለት እንችላለን። 25-28 የሚባል የእንትን ሽፋን አለን። ይሄ ማለት እንግዲህ ገና መስራት የሚገቡ እንግዲህ ከ1.1 ሚሊዮን ሄክታር መሬት ወደ 0.6% ብቻ ነው የከተማ ስፔስ ያለው ማለት ነው በኢትዮጵያ። አሁንም ገና ያልነካ ነው። ለከተሜነት ትልቅ እድል ሆኖ የሚጠብቀን አለ። ለዛ ደግሞ ምንድነው ያደረግን ያለነው? ለምሳሌ ከተሞቻችን እንዴት ነው የምንመራው? ምን አይነት ከተማስ ነው ልንፈጥር የምንፈልገው የሚለው እንግዲህ ክሊርሊ በመደበር መንግስት መጽሐፍን በተቀመጠው እኛም እየመራን ካለንበት አኳያ ከተሞች ስማርት መሆን አለባቸው። ስሉጥ ከተሞች መሆን ይጠበቅባቸዋል። ቴክኖሎጂ ቤዝድ የሆነ አገልግሎትም የትኛውም አገልግሎት ማህበራዊ አገልግሎት፣ ኢኮኖሚያዊ አገልግሎት እና ሌሎች አገልግሎቶችም ጭምር ስሉጥ ወይንም ደግሞ ስማርት መሆን ይጠበቅባቸዋል። የምንዘረጋቸው መሰረተ ልማቶች ይህንን ታሳቢ ያደረገ መሆን ይጠበቅበታል በሚል ስራ እየሰራ እንገኛለን። መሰረት ሊሆን የሚችል ዛሬ ላይ ስሉጥ ከተሞችን ወይንም ደግሞ ስማርት ከተሞችን ፋውንዴሽን ጥለናል። ግን ደግሞ ወደ ብልህ ወይንም ደግሞ ኢንተለጀንት ከተሞችን ለመፍጠር ደግሞ ትልቅ መሰረት ያለበት ነው ብለን መውሰድ እንችላለን። አንዱ እንግዲህ ከስማርትነስ አኳያ ከቴክኖሎጂ ጋር በቀጥታ የሚያያዝ ነው። ቴክኖሎጂ ቤዝድ የኢኮኖሚ እንቅስቃሴ መኖር አለበት። ዲጂታል ፔይመንቶች፣ ዲጂታል ትራንዛክሽን አሁን እንደምናየው ማለት ነው። ከጥቂት ዓመታት በፊት እንግዲህ ይሄ ነገር የተለመደ አልነበረም። ስማርት የሆነ ዲጂታል ቤዝድ የሆነ ሞቢሊቲ ከትራፊክ ኮንጀክሽን አኳያ፣ ኔትወርኪንግ መሰረተ ልማት ከመዘርጋት አኳያ፣ ስማርት የሆነ ቴክኖሎጂ ጋር የተዋወቀ ማህበረሰብን ከመፍጠር አኳያ የዲጂታል 2025 ኢትዮጵያን ተግባራዊ ማድረግ የቻልንበትና ዛሬ ላይ 2030 ተግባራዊ ማድረግ የቻልንበት
ስማርት የሆነ ኢንቫይሮንመንትን የምንፈጥርበት ከኢንቫይሮንመንት ጋር ከተማ ከኢንቫይሮንመንት ጋር የተጣላ በሚመስል መንገድ ኮንክሪት ብቻ እንዲኖር የሚታሰበው ሀሳብ ዛሬ ላይ ግን ሳይንቲፊክሊ በሚኖረው ጀስቲፊኬሽን ከተማ ከኢንቫይሮንመንት ጋር ፕሮ ነው እንጂ አጌንስት እንዳልሆነ ማየት ይቻላልና የኛን ፕላን ቀድሞ በነበረው ፕላን ምንም እንኳን መሬት መውረድ ባይችልም 30% የሚሆነው የከተማ አካባቢ በአረንጓዴ መሰረተ ልማት የተሸፈነ አለበት። ይሄ ህግ ነው። ያንን ህግ ተግባራዊ ማድረግ ባለመቻላችን ከተሞቻችን የተጨናነቀ መተንፈስ ያልቻሉ ግሪን ስፔስ ሚናፍቃቸው አካባቢ እንዲሆኑ ተደርጓል። ዛሬ ላይ ግን ስማርትነስን ስናስብ አንዱ ከኢንቫይሮንመንት ጋር በቀጥታ የሚያያዝ ስለሆነ እሱም ለስማርትነስ ዛሬ ላይ ትልቅ ቦታ የተሰጠ ነው ብለን ማለት እንችላለን። አዲስ አበባ ከተማ ከለውጡ መንግስት በፊት የአረንጓዴ ሽፋኗ ከ3% በታች ነበር። ዛሬ ላይ 22% ገደማ ደርሷል። ይሄ ማለት በተሰራው ስራ ነውና ስማርትነስ ከኢንቫይሮንመንት ጋር፣ ስማርትነስ ከተፈጥሮ ጋር፣ ስማርትነስ ከህዝብ ጋር፣ ስማርትነስ ደግሞ ያንን ተጠቅሞ ደግሞ ማደግ ከሚችል አዲስ አቅም ጋር የሚፈጠር ነውና እንግዲህ እኛም እንደ ከተማና መሰረተ ልማት ሚኒስቴር ሞዴሎችን እንፈጥራለን፣ ስትራቴጂዎችን ቀርጸናል። እነኚህን ስትራቴጂዎች ላይ ደግሞ ትሬኒንግ እንሰጣለን። የሰው ሀብት ብቃት እንዲኖረው እናደርጋለን፣ እንደግፋለን። በ10 ዓመቱ የልማት ፐርስፔክቲቭ እቅዳችንም እንዲሁ ይዘናል። ከተሞቻችን ደግሞ ክልልም አሁን በተፈጠረው አጠቃላይ መነቃቃት ራሳቸው ቀድመውም ስራ የጀመሩበት ስማርት አዳማን መውሰድ ይቻላል። ሌሎቹም በተመሳሳይ መንገድ ስራ የተጀመረበት ነውና ይሄ እጅግ የሚያበረታታ ስራ እና ውጤት እየተመዘገበበት ያለበት መሆኑን ለማንሳት ነው። ከተሞች በሁለት አይነት መንገድ ያድጋሉ። አንደኛው በውልደት ያድጋሉ፣ ሌላው በፍልሰት ያድጋሉ። እንደዚህ የተሳሎች አሉና እነዚህ ሁለቱን ነገር ለማጣጣም እንዲቻልና በተለይ ከፍልሰት ጋር በተያያዘ የስበት ማዕከሎች ከተሞች ብቻ እንዳይሆኑ ገጠሮችን በተለያዩ ሴክተሮች የተሰማርተው የገጠር ኢንዱስትሪያላይዜሽንን በአዋሃደ መንገድ የጋራ ተጠቃሚነትን ማረጋገጥ እንዲቻል ይህንን ጤናማ በሆነ መንገድ ለማሳሰር ከገጠሩ ጋር የከተማ መሰረተ ልማት ስራውን እንዲተጣጠሙ እየተሰራ ይገኛል። ጥሩ ከተማ እንግዲህ የከተማና የገጠር ትስስር ከተማ መጣብኝ አይነት የሚል ከተማ በመፈጠሩ ገጠሩ የሚጎዳበት ዘመን የቅርብ ጊዜ ትዝታችን ይመስለኛል። ያ የሆነው እንግዲህ አንዱ ለለውጡ ምክንያት የሆነው በተለይ አርሶ አደርን በማፈናቀል ወደ ጎን የሚሰፉ ከተሞች የአርሶ አደርን እንግዲህ መሬት የሚመጣው ከዛው ስለሆነ ተጠቃሚነት ከግምት ውስጥ ባለማስገባት የተፈጠሩ ስህተቶች ናቸው። እነኛ መታረም አለባቸው ብለን ከፍተኛ ስራ እየሰራን እንገኛለን። እሱ ምንድነው? ከተማና ገጠርን በፕላን አሳስሮ ፕላን ማድረግ። እንግዲህ የገጠር ከተማ ትስስር ሲባል በዋናነት ወደ አይምሮአችን መምጣት የሚገባው የሪጂናል ስፔሻል ዴቨሎፕመንት ፕላን ነው። ይሄ ሪጂናል ስፔሻል ዴቨሎፕመንት ፕላን የምንለው ፕላን ነው አይደለም ስለ አንድ ክልል ውስጥ ያሉ ከተሞችን ብቻ ሳይሆን ሌሎች ክልሎች ውስጥ ስላሉ ከተሞች እንዴት አድርገው ብሪጅ ማድረግ እንደሚችሉ፣ እንዴት አድርገው የጋራ ልማት መፍጠር እንዴት እንደሚችሉ፣ እንዴት አድርገው እርስ በርሳቸው የገበያ ማዕከል እርስ በርሳቸው መፍጠር እንዴት እንደሚችሉ፣ እንዴት ተሳስረው አብረው በጋራ ማደግ እንደሚችሉ የሚያሳይና የትኛው የክልሉ አካባቢ ላይ የትኛው የከተማ አካባቢ ላይ ከተማነትን አርባናይዝድ ሞር ማድረግ ሞር ኮምፕሌክስ ማድረግ፣ ሌላው ደግሞ ልማት ያልደረሰበትን አካባቢ ደግሞ እንዴት እናድርግ፣ የትኛውን ስፔስ ለግብርና፣ የትኛውን ስፔስ ደግሞ ለከተማ፣ የትኛውን ስፔስ ለኢንዱስትሪ የሚል ትልቅ ኮንሰፕት ያለው ነው። ይሄ እንግዲህ ሲባል ከናሽናል ፕላን ጋር በጋራ የሚናበብ የናሽናል ፕላን አለን ከፕላንና ልማት ሚኒስትሪ ጋር በጋራ የምንሰራው ለ50 ዓመት የሚቆይ ነው። ይሄ እንግዲህ የዛሬ 50 ዓመት የዛሬ 60 70 ዓመት ከተሞቻችን ምን አይነት ፊቸር ይኖራቸዋል፣ እንዴት ወዴት ነው የሚያድጉት፣ ምንንስ ይዘው ነው የሚያድጉት፣ በምን መንገድ መቀጠል አለባቸው፣ የነሱ የኢኮኖሚ እድገት አማራጮቻቸው በየት በኩል መቀጠል አለበት፣ በቱሪዝም ነው፣ በካልቸር ነው፣ በስፖርት ነው፣ በቴክኖሎጂ ነው፣ በጤና ቱሪስት ነው፣ በተለያየ በኢንዱስትሪ ነው ብሎ ለማለት የሚያስችሉ መሰረት የሚጣልበት ያ ከናሽናል ፕላን ጋር የሚገናኝ ያ ከክልል ጋር የሚናበብ የክልሉ ደግሞ ተወስዶ ከመዋቅራዊ ፕላን ጋር የሚናበብ መዋቅራዊ ፕላኑን ደግሞ ተግባራዊ ለማድረግ የሰፈር ፕላን ጋር የሚናበብ የሰፈር ፕላን ደግሞ አለ ብለን ስንል ከገጠር የልማት ማዕከላት ጋርም እንዲሁ እስከ ስኬች ፕላን መናበብ የሚችሉ በልማት መመራት
አለባቸው ብለን ነው የምናስበው። የኔ ባውንደሪ እዚህ ድረስ ብቻ ነው ከዚህ ውጭ አይመለከተኝም የሚል ሳይሆን የአካባቢውንም የገጠር የልማት ማዕከላት ነገ ከተማ መሆን የሚችለውንም ቦታም ጭምር ዛሬ በፕላን እየመሩ ምንም አይነት ፍሪ ራይደር የማይኖርበት አሁን ብዙ ጊዜ ህገወጥ ግንባታ ጋር የሚያያዝ መሰረታዊ ቻሌንጁ ገጠር አካባቢ ላይ ወረዳ ስር ይተዳደር የነበረው መሬት ወደ ገጠር ወደ ከተማ ተካሏል ይባላል። ይሄ ከተማ ደግሞ የሚያስተዳድረው አካል የፕላን ባውንደሪ እና የአድሚኒስትሬሽን ባውንደሪው በጣም የተለያየ ስለሆነ ያንን ገቨርን የሚያደርግበት ስርዓት ባለመኖሩ ምክንያት ፍሪ ራይደር ሆነና ህገወጥነት አንፕላንድ የሆኑ ስራዎች ሲሰሩበት ነበረ። አሁን ላይ ግን ገጠርንም ከተማንም በፕላን አስተሳስሮ በባለቤትነት ስሜት ከተማው እየተስፋፋ ይሄ ሲባል ከተማ ራምፓድሊ እኛ ይሰፋል መቀጠል አለበት አይደለም። ከተማ ኮምፓክትድ ሲቲ የመፍጠር ቨርቲካሊ እንዲያድግ እንጂ ወደ ጎን እያደገ የአርሶ አደር መሬት የሚሻማበት መንገድ ሊኖር አይገባም ብለን እናምናለን። ይሄ ሲባል ግን የገጠሩ ማህበረሰብ ወይንም ደግሞ ከዛ መሬት ማግኘት የሚገባውን የትኛውንም ኢኮኖሚክ እና ማህበራዊ ተጠቃሚነቱ ማረጋገጥ ይገባልን በሚል በፕላን ሁለቱንም በማስተሳሰር ገጠር ላይ ያለው ከከተማው ቤኔፊት የሚያገኝበት ቤኔፊቱ ከተማ ላይ ደግሞ ያለው ከገጠር የሚያገኝበት የገጠርና የከተማ ትስስር በፕላን እንዲመራ ከማድረግ አኳያ ትልቅ ስራ እየሰራ እንገኛለን። ይሄ ብቻ ሳይሆን ገጠርና ከተማን የሚያስተሳስረው አንዱ መሰረታዊ ጉዳይ መሰረተ ልማት ጋር የሚያያዝ ነው። ለምሳሌ በፊት ዩራፕ ተብሎ ይጠራ የነበረው የገጠር መንገድ ዛሬ ላይ አዲሱን የሀገራዊ ምልከታን ታሳቢ በማድረግ ወደ 410 ሚሊዮን ዶላር ከዓለም ባንክ ባገኘነው ድጋፍ ሁሉም የኢትዮጵያ ክልሎች ላይ ገጠርና ከተማን ለማሳሰር የሚሰሩ መሰረተ ልማቶች ለገበያ ተደራሽነት የሚሆንበትን መንገድ አርሶ አደር የሚያመርተውን ምርት ቴክኖሎጂ ተጠቅሞ ለገበያ ማድረስ የሚችልበትን መንገድ ዋጋውን የሚያውቅበት ቫልዩ ቼን ላይ ምንም አይነት ቫልዩ አድ የማያደርግ የትኛውም የማያስፈልግ አካል ከመሃል መውጣት እንዲችል የሚደረግበት መንገድ የተመረተው ምርት በቀላሉ ለገበያ መድረስ እንዲችል የሚደረግበት መንገድ ከፍተኛ ስራ እየሰራን እንገኛለን። ይሄ ገጠርን ከከተማ ጋር ከማስተሳሰር ከፕላን አኳያ ደግሞ መሰረተ ልማትም አንዱ ወሳኙ ጉዳይ እንደመሆኑ መጠን እሱ ላይም ስራ እየሰራን እንገኛለን። የዛሬ የገጠር የልማት ማዕከላት የምንላቸው የነገ ከተሞች እንደመሆናቸው መጠን በትብብር በትስስር በኢኮኖሚም በመሰረተ ልማትም ተገናኝተው አብሮ በጋራ ማደግ የሚችሉበትንም ስራ እየሰራ እንገኛለን። ዛሬ ላይ ገጠር ለብቻው ተረስቶ የሚቀርበት ሳይሆን የገጠር ኮሪደር ተብሎ አሁን ክቡር ጠቅላይ ሚኒስትራችን የሚሰሩት ስራ ገጠርን ከከተማ ጋር ለማስተዳደር መሰረታዊ አገልግሎት የሚባለውን አትሊስት የገጠሩ ማህበረሰብን በአካባቢው ማግኘት እንዲችልና ያንን ታሳቢ ያደረገ በፕላን የተመራ ግን ደግሞ እያደገ የሚመጣ የነገ ከተማን ከመፍጠር አኳያና ከከተማ ጋር እንዲናበብ የተደረገበትን መንገድ አንዱ የዛ ማሳያ ነው። አስፈጻሚ ተቋማትን የመከታተልና የመቆጣጠር ስልጣንና ኃላፊነት የተሰጠው ለሕዝብ ተወካዮች ምክር ቤት ነው። በተመሳሳይም እነዚህ አስፈጻሚ አካላት የሚሰሯቸው ስራዎች ከግብ ለማድረስም ህጎችን ያወጣል፣ ያረቃል፣ ያስተገብራልና እንዲፈጸሙ የማድረግ የክትትልና ቁጥጥር ስራውን በሚሰራበት ሰዓት ላይ የከተማ መሰረተ ልማት ሚኒስቴር ያቀዳቸውን ስራዎች ከግብ እንዲያደርስ ሀገር የምትፈልጋቸውን ከተሞች ገንብታ ያንን ራዕይ ለማየት እንዲቻል ምን አይነት ድጋፍ ከሕዝብ ተወካዮች ምክር ቤት ትፈልጋላችሁ? ጥሩ። ዛሬ ላይ ያመጣናቸው አጠቃላይ ከተማና መሰረተ ልማት ዘርፍ እና የከተማ ነዋሪው በጋራ በመሆን ከመንግስት ከፓርቲ ጋር በጋራ በመሆን እየተሰሩ ያሉና ከፍተኛ ውጤት ያመጡ ተግባራት ከሕዝብ ተወካዮች ምክር ቤት በተለይ ደግሞ የኛ የከተማ ልማትና የትራንስፖርት ጉዳዮች ቋሚ ኮሚቴ በቅርበት በሚያግዘው ስራ ዛሬ ላይ ከፍተኛ ለውጥ መምጣት ችሏል። ምክር ቤት ደግሞ እንደ ምክር ቤት እስካሁንም ሲያግዘን መጥቷል። ለሱ ምስጋና አለን። ካሁን በኋላ ደግሞ ለሚሰሩ የከተማ ልማት ዘርፍ የምክር ቤት ድጋፍ በከፍተኛ ደረጃ ወሳኝ ነው ብዬ አስባለሁ። ለምሳሌ አንዱ ድጋፍ የምንፈልግበት ኤሪያ ፕላን ጋር የሚያያዝ ነው። እንግዲህ ይሄ ፕላን የምንለው ለከተሞች ልክ ህገ መንግስት የሀገራችን ህገ መንግስት የህጎች ሁሉ የበላይ እንደመሆኑ ሁሉ የከተማ ፕላንም የከተሞች ህገ መንግስት ነው ብለን እናምናለን እኛ። አንድ የከተማ መስተዳደር የሚተዳደርበት ፕላን በወረቀት ስለወጣ ብቻ ፕላን ተብሎ ሊወሰድ አይችልም። ያ የወጣው ፕላን መሬት ላይ ሄዶ መተግበር አለመተግበሩን
መልሰን ክሮስ ቼክ እናደርጋለን ኦዲት እናደርጋለን ማለት የፕላን ኦዲት ብለን ኦዲት እናደርጋለን ኦዲት አድርገን ያ በወጣው ልክ መሬት ላይ አለማዋሉን ከታወቀ ተጠያቂነት መረጋገጥ ይጠበቃል ብለን እኛ እናምናለን ይሄንን ደግሞ በከፍተኛ ደረጃ የሕዝብ ምክር ቤት ያግዘናል ብለን ተስፋ እናደርጋለን በሁለተኛ ደረጃ ከሕዝብ ምክር ቤት ድጋፍ የምንፈልገው አንዱ ከመልካም አስተዳደር ችግር አኳያ የሚነሳው አገልግሎት አሰጣጥ ጋር የሚያያዘው መሰረታዊ ቻሌንጅ የመሬት መረጃ አያያዝ ስርዓት ጋር የሚያያዝ ነው የመሬት መረጃ አያያዝ ስርዓታችንን ለምሳሌ በካዳስተር እያንዳንዱ የከተማ አመራር እንግዲህ የከተማ ባለቤት ነዋሪው ነው እንዳልነው ሁሉ የከተማ መሬትም የነዋሪው ሀብት እንደመሆኑ መጠን አጉል ሲወረር ከፕላን ውጪ ፕላን ሲጣስ የከተማ ነዋሪው ዝም ብሎ ማየት የለበትም እንደገና ደግሞ የሕዝብ ተወካዮች ምክር ቤትም በየተዋረድ ባለው መዋቅር የሕዝብ ተወካዮች ምክር ቤት ብቻ ማለት የክልልም የከተማ ምክር ቤቶች የጋራ ሴሽን ሲኖራቸው እያንዳንዱ ከተማ የሚያስተዳድረው ትልቅ መሰረታዊ ሁለት ሀብቶች አሉት አንደኛው መሬት ነው ሁለተኛው ሕዝብ ነው የሕዝብ ይታወቃል መሬትን ግን ቆጥሮ መያዝ ያልቻለ አመራር አገልግሎትም በተገቢው መንገድ ለሕዝብ ይሰጣለው ማለት አይችልም የመልካም አስተዳደር ጥያቄንም እንዲሁም ደግሞ ሌብነት የሚባለውንም ነገር ሊታገል ከሆነ ያንዳንዱ መሬት ላይ ያለችው መረጃ ቆጥሮ ይዞ መያዝ ብቻ ሳይሆን ደግሞ ያንን መሰረት አድርጎ አገልግሎት ለዜጋው መስጠት የሚቻልበትን ስርዓት ማረጋገጥ ሲችል ነው ለዚህ ደግሞ የተከበረው የሕዝብ ተወካዮች ምክር ቤት ለዚህ ድጋፍ ያደርጋል ብዬ አስባለሁ በመጨረሻ ላይ ከገቢ ጋር የሚያያዝ ነው ገቢዎች ከተሞች እንግዲህ የሚተዳደሩት በራሳቸው ገቢ ነው ብለን እናምናለን ከተሞች ነጋዴዎች ናቸው ብለን እናምናለን ከተሞች የነዋሪዎቻቸውን ጥያቄ መመለስ የሚችሉት በሚሰጣቸው የበጀት ድጎማ ብቻ ሳይሆን በሚያመነጩት ክሪኤቲቭ የሆነ የገቢ አስተዳደር ስርዓት ነው ለዚህ ደግሞ እኛ እንደ ከተማና መሰረተ ልማት ሚኒስቴር ሳይንሳዊ ጥናት ላይ የተመሰረቱ የገቢ አሰባሰብ ስርዓትን የገቢ ሪፎርም ጽፈት ቤት አለን ፕሮጀክት ጽፈት ቤት አለን ይሄ ፕሮጀክት ጽፈት ቤት የእያንዳንዱን ከተማ ፖቴንሻል እያስጠና ከዚህ ገቢ ማግኘት ትችላላችሁ ተብለው ምክሩን ወስደው ጥናታዊ ጽሁፉን ወስደው ወደ ተግባራዊ እንቅስቃሴ አመራሩ ትኩረት አድርጎ መግባት በቻለበት ተጨማሪ ገቢ ማግኘት የተቻለበት ተጨማሪ መሰረተ ልማት የሕዝብ ፍላጎት እንግዲህ እያደገ ነው የሚሄደው ክሬዲት ወርዚ የሆኑ የመጡበትን ሁኔታ ማየት እንችላለን ግን ደግሞ የተወሰነ አካባቢ ላይ ብቻ በሚሰራው ሙሉ የብልጽግና ሐሳቤም የከተሞች እድገትን ማረጋገጥ አስቸጋሪና አዳጋች ስለሚሆን መላው የኢትዮጵያ ከተሞች የራሳችንን ሀብት አሰባስበን የራሳችንን ገቢ በራሳችን መጠቀም እንድንችል ተጨማሪ ኢኮኖሚ መፍጠር እንድንችል ተጨማሪ የሥራ እድል መፍጠር እንድንችል በጋራ መስራት እንድንችል የሕዝብ ተወካዮች ምክር ቤት እንግዲህ ሚናቸው ትልቅ ነው የሚል ሐሳብ አለኝ እዚህ ላይ እንዲያግዙን በአክብሮት ጠይቃለሁ አመሰግናለሁ ለሰፊ ጊዜ ከልብ አመሰግናለሁ ክብርት ወይዘሮ ጫልቱ ሳኔ የከተማና መሰረተ ልማት ሚኒስቴር ነበሩ አብረውን የቆዩት ከቀሪ ቲቪ ፓርላማ ቻናል ጋር ሰናይ ጊዜ ይሁንላችሁ